እኔ ነኝ እማዬን ለመግደል የምሞክረው? ይቻለም ናታ እማዬን ልትገድል ሞከረች ያለች? ሰላይ ነገረችኝ። ሰላይሽ ማለች? ፀሐይ የኔ እናት እንዴት ያለች ጥሩ ሰው መሰለችት። በጣም ደግ ናት። እርሶን ለማዳንና እውነቱ እንዲወጣ ብላ ራሷን አደጋ ላይ ጥላ ቪዲዮ እየቀረጸች ነው። እግዚአብሔር ይስጣት። ቪዲዮ እንደቀረጸች እንደሆነ ካወቁ ግን እንዳያጥቋት። ችግር የለውም እኮ እማዬ፣ እረዳሻለሁ። ክፋት ሰልችቶት ሌላ ሴት ሊያገባ ነበር። ቤትሽ ውስጥ ሌላ ሴት ላለማየት ብለሽ ገደልሽው። እንኳን እኔ ልጅሽ ይቅርና የዮዲት ጉዲት ውሸት አሁንም እንደቀጠለ ይገኛል። ወንዶሰን እንደው ምን ይሻላል? ስላንቺ ብዙ ነገር እየተወራ ነው። አለም እናትክን ለመግደል መርዝ ሰጥታለይ በማለት ነግራኛለይ። ማንን ማመን እንዳለብኝ አላቅም። አንቺም የእርግዝና ምርመራ አድርጊ ብለሽ እምቢ ብለሻል። ግራ ተጋብቻለሁ በማለት እንግዲህ ለዮዲት ሲነግራት ሰምተናል። ሲቀጥል እንግዲህ ወርቄ ሳትታመም ታማለች የሚል የማስመሰል ፈጠራ ፈጥረዋል ማለት ነው። ይሄ ደግሞ ዮዲት የሕክምና ምርመራውን ላለማድረግ ሄጄ እመረምራለሁ አንተ ደስ ካለክ ችግር የለውም በማለት እንግዲህ እናቷ በደወለችበት ቅጽበት ሳትታመም የታመመች አስመስላ በውሸት አውርታ ወደ እናቴ ጋር መሄድ አለብኝ በማለት ዛሬም የሕክምና ምርመራውን ሳታደርግ ቀርታለች። እርግዝናው ቼክ አልተደረገም ማለት ነው። አለም እንግዲህ አሁንም እውነቱን ከመናገር እውነቱን ከመጋፈጥ ወደ ኋላ አላለችም። የዮዲት ቅጽበት ግን እንደቀጠለ ነው። ስለ 23 ሚሊዮን ብር ደግሞ አስቻለው ለመነጋገር ሄዶ ነበረ። ነገር ግን አጋቹ 23 ሚሊዮን ካልመጣ በስተቀር እኔ በ3 ሚሊዮን ምንም የምደራደርበት ነገር የለም በማለት እየተናገረ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ዮዲት ስትክድ ተመልክተናል። ክደቷ ደግሞ ምንድነው? እኔ ስላንቺ ብዙ ነገር እየሰማውኝ ነው። አለም እናትክን ለመግደል ሙከራ አድርጋለች ትለኛለች። ማንም ማመን እንዳለብኝ ራሱ ግራ ገብቶኛል እያላት ነበረ። እሷ ግን እኔ ያንተን እናት ለመግደል እኔ ማየን ለመግደል ገድዬ እንዴት እጠቀማለሁ ስትል እንግዲህ ማስመሰሏ ያው የተለመደ ስለሆነ ቀጥላበታለች ማለት ነው። ማስመሰል ብቻ አይደለም፣ ከማስመሰሉም አልፋ እያለቃቀሰች ነበረ። የምታለቃቅስበት ስታለቅስ እንግዲህ ለምን ታለቅሻለሽ ነበር ስላት የነበረው። እንዴት አላለቅስም? የኔ ባለቤት እናቴን ልትገሊ ነው ብሎ ሲጠረጥረኝ ያሉት ተባለውን ነገር ሲባል እንዴት ስሜ ሲጠፋ ዝም እላለሁ? ለምን አላለቅስም? እኔ ያንተ ባሌን ላጣ እኮ ነው። ያልተባለው ተባለ። አሁን አንተ በውስጥህ ጠርጥረከኛል፣ አድርገው ሊሆን ይችላል ብለካል። አሁን በልብክ ውስጥ ጠርጥረከኛል ወይስ አልጠረጠርከኝም ነበር እያለች የነበረችውና በዚህ አጋጣሚ ነበረ የዮዲት ስልክ እየጠራው። የዮዲት ስልክ ሲጠራ እንግዲህ ከዛ በፊት ግን ወንዶሰን ምን ብሏታል? ለኔ እኮ ግራ ገባኝ። የእርግዝና ምርመራውንም አድርጊ ብለሽ እምቢ ብለሻል። እውነት ከሆነ እውነት ካለሽ ለምን ምርመራውን አታረጊም? ለምንድን ነው የማትመረመሪው? እንሂድ አልኩሽ ደጋግሜ። አንዴ አልሄድም ትያለሽ፣ አንዴ ሄዳለሁ ትያለሽ። ለምንድን ነው የማትመረመሪው? እኔ አንቺን እንዳምንሽ ቢያንስ ምርመራውን መመርመር አለብሽ ነበረ ሲላት የነበረውና እሺ በቃ አንተን ካስደሰተክ እሺ እንሂድ አሁን ተነሳ እንመርመር ባለችበት ሰዓት እንግዲህ እናቷ ደውላለች። እናቷ ሄሎ ብላ ስትላት ገና ውይማዬ ምን ሆነሽ ነው? ታመሽ ነው ወይ? እናትየው አረ አንቺ ሴጣን እያለች ትሳደባለች ያችኛዋ። ከዛችኛዋ ግን ራሷ የምትወጣበትን መንገድ እየፈለገች ነው ዮዲት ማለት ነው። ወድቀሽ ነው እኔን እያለች በጣም እኔ እሷ ያለችው መድገም ራሱ አልፈልግም በነገራችን ላይ እና በጣም እንዴት ብትካነው ነው እንደዚህ ራሱ ይሄንን ሃይምሮዋን በነገራችን ላይ ይሄንን መጥፎ ነገር የምትናገርበትን አንደበትና ሃይምሮ ወደ መልካም ነገር ብትቀይረው ብዙ ነገር መስራት ይችላል ብዬ አሰብኩኝ ማለት ነው። ምክንያቱም እናትየዋ የምትላት ሌላ
እችኛዋ ደግሞ መልሳ ወይኔ ያመመሽ ሳትታመም ያችኛዋ ሌላ ወሬ እያወራች እና እንደዚህ ቀይሳ እያወራች በግርምት እየተመለከታት ነበረ ወንዶሰን። እንግዲህ እንደዚህ የምትለው ወድቀሽ ነው የታመምሽው? ድንገት ነው? በቃ መጣው ምንም እንድትሆኝብኝ አልፈልግም። እኔን እናቴ እማዬ ምን ሆነሽ ነው እያለች እንግዲህ ስትወተውት፣ ኧረ ምንም አልሆንኩኝም አንቺ ሴጣን የራስሽ ጉዳይ፣ አንቺ ራስሽ ታመሚ ከፈለግሽ አታሟርችብኝ ነበር ስትላት የነበረው። በቃ መጣውኝ ነበር ያለችውና ስልኩ ከተዘጋ በኋላ እንግዲህ ምንድን ነው ምን ተፈጥሮ ነው ጉዳይ ስላት፣ እናቴ በጣም ታማለች አስቸኳይ፣ ስለዚህ እናቴ ጋር መሄድ አለብኝ። እናቴ የሆነ ነገር መሆን የለባትም፣ ምንም እንድትሆን አልፈልግም፣ ሄጄ ማየት አለብኝ። ከዛ በኋላ እናቴን አይቼ ምርመራውን እናደርጋለን፣ ችግር የለውም። እንዲሁም አንተ እስከዛ ካርድ እያወጣክ ጠብቀኝ፣ ምንም ችግር የለውም ነበር ስትል የነበረው። በቃ ምርመራው ይደርሳል፣ መጀመሪያ አባዬ ታሞ ነው፣ ሂጂ እሳቸው ጋር ሂጂ፣ የእሳቸው ነው መቅደም ያለበት አለ። ወንድዬ ደግሞ እውነት መስሎት ማለት ነው። እሱ አሁንም ክደቷን እንደቀጠለች ነው። እቤት እንግዲህ ስትይዘው ዘው ብላ እናትየዋ ቁጭ ብላለች። ዛሬ እኮ ከጉድ ነው ያወጣሽኝ ነው ያለቻት ማለት ነው። ስትሄድ ቤት እንግዲህ ዮዲት ዛሬ እኮ ከጉድ ነው ያወጣሽኝ፣ ወንዶሰን የእርግዝና ምርመራ እናደርጋለን መሰለሽ? አንቺ ስትደዊ አንቺ የታመምሽ አስመስዬ መጣውኝ፣ ስለዚህ ተዋርጄ ነበረ፣ አንቺ እኮ የኔ አዳኝ ነሽ ነበረ ስትላት የነበረው። ለካ እኔ ለአንቺ ከዚህ በኋላ በውሸት አልተባበርም፣ ለዛ ነው ያልታመምኩትን ታማለች ብለሽ የመጣሽው ነበረ ስትላት የነበረው። እንግዲህ አለም ደግሞ ፀሐይ ጋር ደውላ ነበረ። ፀሐይ ጋር ስትደውል ፀሐይ ናት አለም ጋር የደወለችው እና የደወለችበት ምክንያት ደግሞ ለምን እዚህ መጣሽ እያለች እናትየዋ ዮዲትን እያፋጠጠቻት ነው። በቃ አንቺ ልጅ አይደለሽም፣ እኔን እኮ ወንበር ላይ አስለሸኛል፣ ልጄ ብትሆኝ እንደዚህ አታረጊም እያለች እየወቀሰቻት ነው። ልጅቷ ደግሞ አንቺ አባቴን ገለሻል ስላለቻት እናትየዋ ቂም ይዛበታለች ማለት ነው። እንዴት ነፍሰ ገዳይ ትይኛለሽ ነው ያለቻት። እኔ እረዳሻለሁ፣ አባቴን የገደልሽው አንቺ ነሽ። የገደልሽበት ምክንያት ደግሞ ሌላ ሴት ሊያገባብሽ ሲል ሌላ ሴት እዚህ ቤት ከሚያገባብኝ ብለሽ ቀድመሽ ገደልሽው። እኔ ሚስጥር አላወጣም እማዬ፣ ችግር የለውም ንገሪኝ እያለቻት ነበረ። እኔ አንቺን አላምንሽም ከዚህ በኋላ፣ በፊት አምንሽ ነበረ፣ አሁን ግን አላምንሽም ነው ስትላት የነበረው። ያው አላመነ ባታምንም ይሄንን ሁሉ ሲናገሩ እንግዲህ ፀሐይ እየሰማች ነበረ። ፀሐይ ከዚህ በፊት ካሜራ የቀዳች መስላ ነበር፣ ግን ካሜራ መቅዳቱን አልቻለችበትም እና ሳትቀርጽ የቀረጸች መስሏት ደስ ብሏት እንግዲህ ከአለም ጋር ስትገናኝ ለፖሊስ እናዋረዳለን እናጋልጣለን ሲሉ ምንም ስልክ ውስጥ ምንም አይነት ቪዲዮ የለም። አለም ማነት ፀሐይ ተሸውዳለች። እንግዲህ ይህን ስትሰማ ወደ ቀረጻም አልሄደችም። ፀሐይ ቀጥታ አለም ጋር ነው የደወለችው። ምን እንደተፈጠረ ልንገርሽ ነበረ ስትላት የነበረው። ምን ተፈጠረ ስትል እንግዲህ የዮዲትን አባት ከሞቱ ቆይተዋል አይደል? ይሄ ቤት ደግሞ የመጣው ከእነሱ ከቅድመ አያታቸው ከዘራቸው ነው እና የዮዲት እናት የባሏን ንብረት ለቤትና ለገንዘብ ብላ ባሏን እንደገደለች እያወሩ ይገኛሉ። እሱ የሞተው ተገሎ ነው እንጂ በፈጣሪ አይደለም የሞተው። ኧረ እባክሽ እንዴ ምን አድርገው ገደሉት ነበር ስትል የነበረው አለም እና ያው በመድኃኒት ነው የሚገሉት ነው ያለችው አለም። ምክንያቱም ዮዲትም እማዬ ልትገል የነበረው በመድኃኒት ነው፣ እሱንም በቃ በመድኃኒት ነው የገደሉት ማለት ነው ብለው እንግዲህ ሁለቱ ያወራሉ። አለም ግን ተሻላቸው ወይ ነበር ስትል የነበረው። አባዬ ግን ተሻላቸው ነው ስትል የነበረው። ምክንያቱም ከቤት እንግዲህ ዮዲት እናቴ ታማለች ብላ ስለወጣች አለም እውነት መስሏት ነበረ። እንዴ ምን ሆነዋል ነው ያለችው። እንዴ ታመዋል ብላ አይደለም ወይ ዮዲት የመጣችው? ምርመራ እንሂድ ሲላት እናቴ ታማለች ብላ ነው የሄደችው እኮ ወደዛ ስትል፣ አይ የነኛው የውሸት መንገድ ሊሆን ይችላል እንጂ አልታመመችም፣ ይኸው በሰላም ቁጭ ብለው እያወሩ ነው ነበረ ስትል የነበረው። ቆይ መልሼ እደውልልሻለሁ በማለት እንግዲህ ዮዲት የት ነው ሄደችው ብላ እንግዲህ ወንዶሰንን ጠይቀዋለች። እናቷ ታማ እዛ ነው ሄደችው ነበር ያለችው። ታማው የእውነት? ኧረ እኔ እኮ ፀሐይ ጋር ደውዬ ነበረ ደህና ናቸው ብላኛለች ስትል እንግዲህ አይ ምናልባት ከመርካቶ ምናምን ውለው ሲመጡ ድካሙ ሽታው ምናምን አሟቸው ሊሆን ይችላል ነበር ያለው። እና ታዲያ የሚስትክ እናት ታማው አንተ እዚህ ምን ታረጋለህ? ሄደ ለምን አትጠይቅም ነው የተባለው። እውነት ብለሻል፣ ልክ ነሽ፣ ሂጄ መጠየቅ አለብኝ ነው ያለው ማለት ነው።
ግን ምን ይዤ ልሂድ ሲል ሙዝ ነገር ይዘህ መሄድ ትችላለህ፣ ወይ ደግሞ እዛ ቤት የሚበላ ምግብ ስለሞላ ዝም ብለክም መሄድ ትችላለህ፣ ችግር የለውም ነው አለም ያለችው። ያለምን ምክር ሰምቶ እንግዲህ ሄዷል ማለት ነው። ሙዝ ገዝቶ ሲሄድ እንግዲህ ለዮዲት ደውሎላታል። ሊደርስ ሲል ባይደውልላት ጥሩ ነበረ። ሰተት ብሎ ቢገባ የእውነት ጥሩ ቅሌታቸውን ያይ ነበረ። እነሱ ቁጭ ብለው እያወሩ ባሉበት እንግዲህ ሲደውል ዮዲት ምንድን ያለችው እየመጣው ነው ሲላት፣ መንጣት እኮ አይጠበቅብህም ነበር፣ አሁን እኮ ደህና ናት የኔ ውድ፣ ዝም ብለን ነው የለፋኸው ነው ያለችው። አይ እየመጣው ነው እየደረስኩኝ ነው ሲላት፣ እሺ በቃ ና ነው ያለችው። እየመጣ ነው ወንድዬ፣ ስለዚህ አንድ ለዛሬ ተባበሪ ነው ያለችው። ለዛሬ ተባበሪኝ፣ አውጭኝ፣ የሆነ መፍትሄ መፈለግ አለብን በማለት እንግዲህ ወደ መኝታ ቤት ሮጥ ብላ ይሄ ፎጣ ሻሽ ምናምን አንጥታላት የታመመ ሰው አክትን አሳይታለች ማለት ነው። ወርቄ ራሷን አስራ ብርድ ልብስ ነገር ለበስ አርጋ ሶፋ ላይ ተኝታለች። ምን ሆነው ነው እግዜር ይማሩት ብሎ እንግዲህ ይዞ የገባውን ሙዝ አጠገቧ ቁጭ ያደርግላታል። የሚስት እናት ታማ ሙዝ ይዘክ ነው የምትጠይቀው? ስታየኝ ለመሆኑ ጦጣ መስልሃለሁ ወይ? ያው ለጦጣ ነው ሙዝ የሚበላው በማለት እንግዲህ ቁጭ ብሎ እንኳን አማት ሲመጣ እንግዲህ አማች ነው የሚባላ፣ ሻይ ቡና ይባላል፣ ምግብ ይቀርባል። እኛ እንደምናውቀው እንደዛ ነው። እና የዮዲት እናት ግን በነገር ጋብዛ ነው የሸኘችው ማለት ነው። ይሄንን ሙዝ ብትመልሰው ይሻልሃል፣ በእግር ከምትመለስ፣ ኪስ እንደሆነ ባዶ ነው፣ ለታክሲ የለህም፣ ላንተ አስቤ ነው በማለት እንግዲህ በነገር ጥቅጥቅ አድርጋ አባረዋለች ማለት ነው። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ለዛሬ እንግዲህ ይህን ይመስላል። የእናት ግፍ እንግዲህ የዮዲት ማስመሰል እንደቀጠለ ነው። አጋቹም ደግሞ በአላማው ጸንቶ ነው ያለው። ማስቻለው ቢያወራውም ምንም የሚሳካ ነገር አይደለም ማለት ነው።